ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝማይ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሮብን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የመጀመሪያው የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎችን ነው። የተወሰነውን ክፍል ነው የምናየው። አብራችሁን ቆዩ። አንደኛ ቆሮንቶስ ምዕራፍ 1። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ፣ ወንድሙም ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደ ጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና፣ እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎዔ ቤተ ሰዎች አስታውቀውኛልና ይህንም እላለሁ፣ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሎአልን? ጳውሎስስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? በስሜ እንደ ተጠመቃችሁ ማንም እንዳይል ከቀርስጶስና ከጋዮስ በቀር ከእናንተ አንድን እንኳ ስላላጠመቅሁ እግዚአብሔርን አመሰግናለሁ። የእስጢፋኖስንም ቤተ ሰዎች ደግሞ አጥምቄአለሁ። ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አልላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፎአልና። ጥበበኛ የት አለ? ጻፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኖአልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። አሜን። ለቃሉ የእግዚአብሔር ስም ዘወትር እየተመሰገነ ይሁን። ያው በዚሁ አጋጣሚ ሙሉን የመጽሐፍ ቅዱስ ክፍል እንድሰሙት ነው። እኔ ግን ከመካከሉ የተወሰኑትን ነገር አብረን እንድናይ ነው። ምንድነው ጳውሎስ መልእክቱ? አንድ አይነት ቃል በክርስቶስ የሚያምን ሰው አንድ አይነት ቃል እንዲናገር ነው። አንድ አይነት ቃል ስንናገር
በመጽሐፍ ቅዱስ ሲሆን በቃሉ ላይ ሰው ሲቆም የተለየ ትርጉም ሊሰጠው አይችልም። አንድ አይነት ቃል ነው የሚናገረው። ከዚህ የተለየ ነገር እንዳንናገር ማለት ነው። የተለያየ ነገር በተናገረን ቁጥር የተለያየ ሐሳብ በሰዎች ላይ እንዘራለን። ለዛም ነው እዚህ መጽሐፍ ላይ አይጨመር አይቀነስ ያለው ማለት ነው። በዚህ መጽሐፍ ላይ የጨመረ የቀነሰ ይላል። መጨመርም መቀነስም እንደማይቻል ከብዙ ቦታዎች ላይ መጽሐፍ ቅዱስ ያስጠነቅቃል። እና ንግግራችሁ አንድ ይሁን። ለምሳሌ መሐሌት ጋር ተመቶ የሚሰማው የወንጌል ስምና ሌላ ሰፈር በወንጌል የሚያምን ሰው የሚናገረው ንግግር አንድ መሆን አለበት። ምክንያቱም ለአንዱ ጌታ ነውና የሚሰራው መለያየት እንዳይኖር በመካከላቸው ማለት ነው። ምንም አይነት መለያየት እንዳይኖር። መለያየት ሁልጊዜ የሰይጣን ዋናው አጀንዳ ነው። ክፋቱ የሚሰራው ሰዎች በህብረት በቆሙበት አይደለም፣ ሰዎች በተለያዩበት ቦታ ላይ ነው። እና ሁል ቀን መለያየትን የሚያመጣው በሐሳብ መለያየትን፣ በእግዚአብሔር ቃል መለያየትን፣ በአካሄድ መለያየትን፣ በዓላማ መለያየትን ሲያደርግ ሰዎች ከጉልበት ይልቅ ሽንፈትን ይጋለጣሉ ማለት ነው። ስለ እግዚአብሔር ቃል የሚያወራ እንደ እግዚአብሔር ቃል ይናገር ይላል አይደለ? እንደ እግዚአብሔር ቃል መናገር ማለት ጳውሎስ እንዳለው የተለያየ ነገር እንዳይሆን በዚህ መጽሐፍ ላይ እንዲሆን ያዛል የእግዚአብሔር ቃል። በዚህ መጽሐፍ ላይ በምናደርጋቸው ነገሮች ሁሉ የእግዚአብሔር ቃል ስለማይዋሽ የሚሰራ ይሆንልናል ማለት ነው። ለምሳሌ እግዚአብሔርን ቃል አምነንበት ስንከተለው ማለት ነው። ለምሳሌ ጳውሎስ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ የእግዚአብሔር ጸጋ ምክንያት ሁልጊዜ ስለእናንተ አምላኬን አመሰግናለሁኝ። አምላኩን ለምን ያመሰግናል? ባገኙ ጸጋ በእውነት እየተመላለሱ ስላሉ ማለት ነው። እንደዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ፣ ኢየሱስ ክርስቶስ መመለሱን ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። የሚጎልባችሁ ነገር የለም። በቃሉ ላይ በቆማችሁ ሰዓት የሚጎልባችሁ ነገር የለም። ስትጠባበቁ በዚህ ቃል በእውነት እየተነጋገራችሁ በአንድ ሐሳብ ተስማምታችሁ በቆማችሁበት ሁሉ አንዳች ነገር አይጎልባችሁም። የጸጋ ስጦታ ማለት ምንድነው? በነፃ የሚሰጥ ማለት ነው። ዩኒቨርሲቲ ገብተን የምንቀበለው ሳይሆን ከእግዚአብሔር በጸጋ የምንቀበለው ማለት ነው። እግዚአብሔር እንደ እጃችን አሻራ የተለያየ ጸጋ ሰጥቶናል እንድናገለግለው ማለት ነው። 5 የተሰጠዋለ፣ 2 የተሰጠዋለ፣ 1 የተሰጠዋለ አይደለ? እግዚአብሔርን ለማገልገል በተሰጠን ልባችን ውስጥ ባስቀመጠው ነገር ሲሆን ከዓለም ከሰጠችን ተምረን ካገኘነው ወተን ወርደን ካገኘነው ሁሉ ይበልጣል። ለምን? እግዚአብሔር ስንፈጠር አብሮን ያስቀመጠ እንድንሰራለት የፈለገው ነገር አለ። እና በአንድ ሐሳብ መሆን የምንችለው ስለ እግዚአብሔር ቃል ከሆነ በእግዚአብሔር እውነተኛ ቃል ላይ ስንቆም ነው ማለት ነው። የእግዚአብሔር እውነተኛ ቃል ደግሞ የሚሰራ የማይለወጥ የማይሻር ነገር ነው አይደለ? ስለዚህ ያንን ይዘን በምንንቀሳቀስበት ሰዓት ለምሳሌ የትም አውስትራሊያም ይሁን ኢትዮጵያም ይሁን የትም ቦታ ላይ የሚናገር ሰው በእግዚአብሔር ቃል ከተናገረ ባይገባው እንኳን እንደሚለው ካለ ሐሳብ አንድ ይሆናል ማለት ነው። ይሄንን ሲበታትነው ሰይጣን ትርጉሙ ሌላ ይሆናል። አንዱ የጳውሎስ ነኝ ሲል፣ አንዱ የቀይስ ከሌ ነኝ ከሌ ነኝ ሲል የክርስቶስ መሆኑን ይረሳዋል። ሁላችን በክርስቶስ ኢየሱስ የሱ ነን። በጸጋ የተሰጠን ብዙ ስጦታዎች አሉ። ያንን ስጦታዎች አይጎልባችሁም፣ አንዳችም ነገር አይጎልባችሁም። ስትጠባበቁ በምን ቁሙ? በቃሉ ላይ ቁሙ፣ በአንድነት ቁሙ። የምትናገሩት ነገር አንድ አይነት ይሁን እያለን ነው። የምንናገረው ነገር አንድ አይነት ነው ወይ? ከመጽሐፍ ቅዱስ ውጭ ነው ወይ የምናወራው? ከመጽሐፍ ቅዱስ ውጭ ካወራን ብዙ የሐሳብ መበተኖችን እናመጣለን፣ ብዙ ክፍተቶችን እንከፍታለን፣ ብዙ የጠላትን አሰራር ወደ ራሳችን እናስገባለን። ያንን ልንዘጋ የምንችለው በቃሉ ስለሆነ ነው። በቃሉ ላይ ጸንታችሁ አንድ ሆናችሁ። ምክንያቱም እኔ እንኳንም አላጠመቅኳችሁ ይላል። የተወሰኑ ሰዎች ነው ያጠመቅኩትኝ። ጳውሎስ አጠመቀኝ እኔ ጳውሎስ ነኝ እያለ ሰው የክርስቶስን ነገር ትቶ ወደ ሰው አይኑን እንዳይመልስ ማለት ነው። እና መለያየት እንዳይኖር ይመክራል። መለያየት ሁልጊዜ የእግዚአብሔር ስራ አይደለም። መለያየት ሁልጊዜ የጠላት ስራ ነው። የመጀመሪያ የለየን ከእግዚአብሔር ማን ነው? ጠላታችን ነው አይደለ? ስለዚህ ያ ጠላት ሁልጊዜ አይተኛም። በሐሳብ ይለያያል፣ በስድብ ይለያያል፣ በንግግር ይለያያል፣ በተለያየ ነገር ይለያያል። የራሳችንን ሐሳብ በእግዚአብሔር ቃል ላይ ልናስቀምጥ በሞከርን ሰዓት የእግዚአብሔርን ዋና ዓላማ እናጠፋዋለን። የእግዚአብሔርን ዋና ዕቅድ እናጠፋዋለን። ነገር ግን የሚናገር እንደ እግዚአብሔር ቃል ከተናገረ ወዴትም አይስትም። በዛ ነው አንድ እንሁን የሚለውና ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ነው የሚለው። እለምናችኋለሁ መለያየት እንዳይኖር። ለምን መለያየት ይኖራል? ይሄንን ካነበብን እንደዚህ እንደሚለው ከሆነ ያለው መለያየት አይኖርም እኮ። መለያየት የሚኖረው ይሄንን እኔ ላስተካክለው ስል ነው።
ይሄንን እኔ ትንሽ ልጨምርበት ስል ነው። በክርስቶስ ኢየሱስ ለምናችኋለሁ መለየት በመካከላችሁ እንዳይኖር። ምን ከባድ ነገር ቢኖር ነው በመለየት ውስጥ? ስለዚህ በቃሉ ላይ ስንሆን አንለያይም ማለት ነው። ሁላችንም የምናወራው ነገር ማንበብ የሚችል ሰው ሁሉ የሚያወራው ነገር አንድ ነው ማለት ነው። ይሄንን እናስተካክላለን ስንልና የዓለምን ጥበብ ስንጨምርበት ወይንም የጋሽ ከሌን አይነት ትምህርት ብለን ስንጨምርበት እርስ በራሳችን እንለያያለን ማለት ነው። እኔ ማስተምረው እንደዚህ ነው፣ ይሄ ከኔ የሚያስተምረው እንደዚህ ነው፣ ከኔ የሚያስተምረው ከሌ ደግሞ እንደዚህ ያለ አይደለም። መጽሐፉ ምን አለ? የእግዚአብሔር ቃል ምን ይላል? የእግዚአብሔር ቃል የሚሰራ ነው። ካመንበት የሚሰራ ከአንዳችን የጸጋ ስጦታ የማያጎድል በሰጠን ጸጋ ስንሰራ በተሰጠን ጸጋ በራሳችን ውስጥ ባስቀመጠው ጸጋ ስንሰራ እንደውም የማይሰሩ ሰዎች ተቀምጠው ይጨመራል። ምክንያቱም ላለ ይጨመርለታል አይደለ? በመክሊቱ የማይጠቀም ሰው አለ። መክሊቱን ረኔ አንድ ናት የተሰጠችኝ ምን አደርጋታለሁ ያችናን ደብቄ እንዳለው ሰውዬ ማለት ነው። ወዴት እንደወደቀ እናውቃለን። ጥርስ ወደሚፋጭበት ነው በተሰጠው ጸጋ ስላልተጠቀመ ማለት ነው። አንዷን ሁለት ስላላደረገ ሁለት የተሰጠው አራት አደረገው አይደል? ሁለት የተሰጠው አራት፣ አምስት የተሰጠው 10፣ አንድ የተሰጠው ምንም። አንድ የተሰጠበት ምክንያት ራሱ ሪዝን አለው። በዛ ግን መስራት ግዴታ ነው ማለት ነው። ያ ስጦታዬ ምንድን ነው ብሎ ማሰብ መልካም ነገር ነው። አሁን ቤተክርስቲያን ልጆቿ ሁሉ በጸጋቸው ቢሰሩ፣ በጸጋቸው ማለት እግዚአብሔር በሰጣቸው ማለት ነው። እያንዳንዱ ሰው ቢሰራ ዓለም አንድ አይነት አትሆንም። የተለያየ ስጦታ ያለው ህዝብ የተለያየ ስጦታውን ኢንቨስት ሲያደርግ አንዱ የሌለውን ስለሆነ አንዱ ያለው ግዴታ አንዱ ጋር ሊገዛ ይሄዳል ማለት ነው። ተመሳሳይ ነገር ስላልሆነ ማለት ነው። ኮፒ ስናደርግን እግዚአብሔር ለኮፒ አልፈጠረ ነው። ኦሪጂናል ብሉፕሪንት የሚባል ነገር ታውቃላችሁ? ልክ እንደዛ የፈጠረናል። ነገር ግን አልተጠቀምንበትም። አንድ ቀን ወደ ዩኒቨርሲቲ ኦፍ ዋሽንግተን ተንደርድሮ ሰዓት ሊደርስብን ሁሉም ሰው ፓንችን የሚያደርግበት ግር ብለን እንገባለን እና ይሄን ሁሉ ህዝብ ለዚህ አልፈጠርኩትም የሚል ድምጽ ሰማሁኝ። ለዚህ አልፈጠርኩትም፣ ግር ብሎ ገብቶ ፓንችን አርጎ ብሎ ታስሮ እንዲሆን እኔ አልፈጠርኩትም። ይሄ ሁሉ የሰይጣን ስራ ነው አለ። የሰይጣን እቅድ ነው እንዴ? ስራችንን የሰይጣን ስራ አልቴ ነው እንዴ እንዳትሉኝ አይደለም። ስንፍናን በጣም የምጠላ ሰው ቢኖር እኔ ነኝ። ያልሰራ አይብላ። ነገር ግን እግዚአብሔር ያሳየኝን ነው የምነግራችሁ። ግር ብሎ ገብቶ ታስሮ ይውላል። ቀኑ ሙሉ አምሮን በስራ አስሮ ማለት ነው። ከስራ ሲመጣ ይደክማል። እግዚአብሔርን የሚያስብበት ሰዓት የለውም። እግዚአብሔር ምን ሰጥቶ የነበረ በውስጤ ምን አስቀምጧል የሚልበት ሰዓት አላገኘም። ምክንያቱም አየለ የሆነውን ሆኖ ከበደም አየለም አንድ አይነት ነገር ሆነዋል። ጠዋት ገብቶ ፓንችን አድርጎ ፓንቻውት አድርጎ መውጣት፣ ከዛ በኋላ ደግሞ ምግብ መብላት እንኳን የማይችል ሰውነትን ይዞ እግዚአብሔርን ሳያመሰግኑ መተኛት፣ ያ የጠላት ስራ ነው አለ እግዚአብሔር። ነገር ግን ለእያንዳንዱ ልጆቼ እንዳየሹ የእጅ አሻራ የተለያየ ስጦታ ሰጥቻለሁ። በዛ ስጦታ ግን አልተጠቀምንም ማለት ነው። ስለዚህ ያ ስጦታ የሚያበለጽግ ብቻ ሳይሆን የሚያስጠይቅም ነው። አደራ ማለት ነው። ባደራ የምንቀበላቸው ከእግዚአብሔር ብዙ ነገሮች አሉ። ነገር ግን የማንጠቀምባቸው ሆዳቸውን ተጠቀምተው እኔ እኮ በዚህ ስራ ላይ እኔ መሆን አልነበረብኝ፣ ይሄ እኮ አይደለም ስራዬ እያልን አእምሯችን እየደከመ ሰውነታችን እየደከመ ለገንዘብ ነው እዛ ስራ ላይ እየተሳተፍ ነው። እግዚአብሔር ያስቀመጠው ግን ትልቁ ስራ ሆዳችን ውስጥ አለ፣ ልባችን ውስጥ ያስቀመጠው ንግድ ሊሆን ይችላል፣ መዘመር ሊሆን ይችላል፣ የተለያዩ ነገሮችን የሚሰራ ብዙ ተሰጥቶ እግዚአብሔር አስቀምጦብን ይሆናል። ያንን ነገር ሁሉ ቀብረን ግን ሰዎች ያደረጉትን አድርገን ስንሯሯጥ እግዚአብሔር ይሄ የኔ ስራ አይደለም ማለት የኔ አሳይመንት አይደለም፣ ልጆቼን በዚህ መልኩ አልፈጠርኳቸውም ማለት። ትዝ ይላችኋል አዳም ከማጥፋቱ በፊት ምን እንደነበረ ስራ? ገነትን እንዲጠብቅ በገነት እንዲኖር የተሰራ ሳይደክም ሳይለፋ እንዲኖር ብዙ ተባዙ ምድሪቱን ሙላት ተብሎ በጸጋ የተፈጠረ ነበር። ሲያጠፋ ግን እግዚአብሔር ምን አለው? ሄደህ በላብህ ቆፍረህ አርሰህ በላብህ ብላ አለው። በላብህ ብላ እርግማን ሆነ ማለት ነው። አሁንም እግዚአብሔር የሚለንንና ያስቀመጠውን ነገር ካሰብን፣ በቃል ካልተለያየን፣ በወንጌሉ ቃል ላይ ከቆምን፣ ጂፒኤሳችንን እሱን ካደረግን ወዴትም አንስትም። አሁን አንድ ቦታ ላይ ወደ እኔ ቤት ልትመጡ ጂፒኤስ ሞልታችሁ የትም አትወስዳችሁም። የምታመጣችሁ እኔ ቤት ነው። በቀኝ በግራ እዚህ ጋር ቆም፣ መብራት አለ፣ ፖሊስ እየጠበቀ ነው ምናምን እያለች እያማከረ 30 ደቂቃ ይፍጅ 40 ደቂቃ ቤት ትደርሳላችሁ። በምን ምክንያት? ጂፒኤሷን በትክክል ስለተከተለን ማለት ነው።
ልክ እንደዛው የእግዚአብሔርን ቃል ብንከተለው የሚለንም ብንከተለው አንደኛ ራሳችንን ፈልገን እናገኘዋለን። እግዚአብሔር እንደፈጠረን ራሳችንን እናገኘዋለን። እኛ ከዓለም የሰበሰብነው ነገር እንተውና ከእንቅልፍ እንደመንቃት ማንነታችንን እናውቀዋለን። በእግዚአብሔር ያለኝ ነገር ምንድነው? እግዚአብሔር ያስቀመጠው እኔ ጋር ምንድነው? ያ ነገር ደግሞ የሚወድቅ አይደለም፣ እግዚአብሔር የሰራው ስለሆነ ማለት ነው። ሲያስቀምጠው የምንችለውን ነገር ነው የሚያስቀምጠው፣ ማንችለውን አይደለም። አሁን አንዳንድ ሰዎች ብድግ ብለው ማንም ሳያስተምራቸው የሆነ ነገር በጣም በኃይለኛ ያውቃሉ አይደለ? ያ በእነሱ ውስጥ የተቀመጠ ነገር ነው። እንደገና ያንን ሰው ልሁን ብዬ እኔ ደግሞ ብሰቃይ ላላጣለሁኝ እንጂ ያንን ሰው መሆን አልችልም። ለምን? ያስጦታኝ አይደለም። ነገር ግን የራሴን ደግሞ ወደ ጥርስ ወደሚያፋጨው ሊጥለኝ ሸፍኖ የያዘ መንፈስ አለ። ያንን መንፈስ በምንድን ነው የምንዋጋው? በእግዚአብሔር ቃል ላይ በመቆም ነው። ቪዲዮ ማስረዘም አልወድም። ከ30 ደቂቃ ከ25 ደቂቃ ማክስ 30 ደቂቃ ብዬ ነው ማስበውና እንዲረዝም አልፈልግምና ወንድሞቼ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። በቃ መለያየት እንዳይኖር። የሰው ልጅ በቃሉ ላይ ኮና አይለያይም። እውነት የሆነውን እውነት ነው የሚለው፣ ውሸት የሆነውን ውሸት ነው የሚለው። እግዚአብሔር በዚህ መልኩ ነው የምሰጣችሁ ያለው። በቃሌ በእናንተ ውስጥ ቢኖር የፈለጋችሁትን ጠይቁ። ቃሉ ሳይኖር የፈለጋውን ጠይቀን ታገኛላችሁ አላለንም። ቃሌ በእናንተ ውስጥ ቢሆን የፈለጋችሁትን ጠይቁ። በጸሎት ላይ እያላችሁ ሳትነሱ፣ ከጸሎቱ ሳትነሱ እንደተቀበላችሁ እመኑ ታገኛላችሁ ይላል። ይሄንን ሰጥቶን ሌላ ነገር ነው የምንቆፍረው። እግዚአብሔር እንዴት አድርጎ እንደሚሰጠን፣ እንዴት አድርገን አንድ ሰው ጥለን እኛ እንደምናልፍ፣ እንዴት አድርገን ሰውን በመከራ ላይ አቁመን እኛ እንደሚያልፍልን አይሆንም። በአንድ ቃል ከተስማማን ቃሉ ይሄ ነው። ከአንድ ጸጋ አትጎሉ፣ ከአንድ በረከት አትጎሉ ማለት ምንድን ነው? ይሰጣል ማለት ነው። ደግሞ በስነ ስርዓት እግዚአብሔርን እንዳለ ስናገለግል ምን እንሆናለን? ጠላቶች የምንላቸው ሰዎች የያዙብን ነገር ሁሉ ይለቀቃል። ናት ኦንሊ ዳት ጠላቶች የሚሰሩት ስራ የራሳቸውን በረከትና የራሳቸውን ነገር ጥለው የሚያመጡት ነገር ሁሉ የራሳቸውን እንዲቀሙ ያደርጋቸውና ወደ እውነተኛ የሚሄድ ሰው ይጨመራል፣ መቀማት ይመጣል ማለት ነው። ከምንቀማ በተሰጠን ነገር ብናገለግለው እግዚአብሔርን አይሻል? ማናቸውም የሰጠን ነገሮች በዓለም ለሌላው ማገልገል ነው። ስጦታ በነገራችን ላይ ለራስ የተሰጠ ስጦታ የለም። ለራስ ሊሆን የተሰጠ ስጦታ የለም። ስጦታ ሁል ጊዜ እግዚአብሔር የሰጠን ነገር ሌላውን እንድናገለግል እናተርፍበት ይሆን በሚገባ 5 ተሰጥቶት 10 እንዳተረፈው ማለት ነው። 2 ተሰጥቶት 4 እንዳደረገው ማለት ነው። 1 ተሰጥቶት እንደቀበረው ደግሞ የሚያስፈርድ ነው ማለት ነው። እና በአንድ ቃል መስማማት የምንችለው በቃሉ ላይ ስንቆም ነው። የእግዚአብሔርን ቃል በእውነት ስንናገረው፣ በእውነት በቃ እንዳልስት ምን ማድረግ አለብኝ ማለት የተሳሳተ ነገር እንዳላደርግ ምን ማድረግ አለብኝ? እስቲ ቃሉ ምን ይላል? ጥያቄያችን ስለ ልጆች ከሆነ ጥያቄያችን ስለ ጋብቻ ከሆነ ስለሆነ ነገር ወደሆነ ሀገር ስለመሄድ ከሆነ ለምሳሌ የሆነ ሀገር ሄደን ብዙ መከራዎችን የምንቀበል ቢሆን እግዚአብሔር ተው የሚላቸው ነገሮች አሉ። ስናነበው ቃሉን ያ ቦታ ለኛ እንዳልተፈቀደ ሁሉ የሚነግረን ነገር አለ። እና የእግዚአብሔርን ቃል ከራሳችን ጋር ስናዋህደው ወዴትም ሳንቀይር ቃሉ እንደሚለን ከሆነ እግዚአብሔር እንዳለው ይሰራል ማለት ነው ቃሉ። እንደገና ደግሞ የማንለያየው የተለያየ ሐሳብ የማናመጣው የራሳችን የሆነውን ብጥስጣሽ ነገር ሳንጨምር ቃሉ እንደሚለው ከሆነ የትኛውም ሀገር ላይ ሆነን ወንጌልን ብንሰብክ፣ ከየትኛውም ቦታ ላይ ሆነን ብንናገር የምንናገረው ቃል አንድ ይሆናል። ጳውሎስ እንዳንለያየ እንደነገረን ማለት ነው። እርግጠኛ ነኝ ገብቷቸዋል። እና በእግዚአብሔር ቃል ላይ መቆም የመጀመሪያው ነገር ነው። እኔ ግራ ገብቶኛል፣ ብዙ ነገሮች አልሳካልኝ ብለዋል፣ ብዙ ነገሮች ተይዘውብኛል። ማናቸውም የተያዘብሽን ነገር፣ ማናቸውም የታነቀብሽን ነገር በራስሽ እጅ ማስለቀቅ ትችያለሽ። በምኑ? በእግዚአብሔር ቃል ላይ በመቆም። ቃሉ ምን ይላል? እኔ ምን እመስላለሁ? ቃሉ ምን ይላል? እኔ ምን አደርጋለሁ? ከቃሉ ጋር የተለያየ ነገር ከሆነ እያደረግን ያለ ነው። ኦኬ እግዚአብሔር የሚፈልገው በቃሉ እንደሆን ከሆነ ቃሉን ሰምቼ ነው መስተካከል ያለብኝ፣ በቃሉ ነው መሄድ ያለብኝ እያል ራሳችንን እንድናየው ያደርገናል። ቃሉ እንደ ጂፒኤሷ የትም ቦታ አይጥለንም። አዙሮ በቀጥታ በእግዚአብሔር እጅ ላይ ይጥለናል። ምክንያቱም ቃሉ የማይለወጥ ስለሆነ። የእግዚአብሔር ቃል የሚለዋወጥ ቢሆን እግዚአብሔር ታማኝ ላይሆን ነው ማለት ነው። እግዚአብሔር ቃል አይለወጥም። ይሄን የሰጠኋችሁ መተዳደሪያ ሲለን አሁን ለምሳሌ አንድ መስሪያ ቤት ገባን አይደለም? ይሄ ነው መተዳደሪያው ተብሎ ኦሪንቴሽን ሲሰጠን ሙሉ ነገር ይሰጠናል። ያ መስሪያ ቤት እንዴት
ሰራተኞቹ ማደር እንዳለባቸው በተሰጠን ነገር ሁሉ ላይ ፋይል ይሰጠናል አይደል? ያንን አንብበን ነው በዛ መልኩ የምንሄደው። ሲጠፋን ያስተማሩን ነገር ሲጠፋን ቀጥታ ሄደን የምናየው ያንን እንትን ነው። እስቲ ምን ይላል ማኑዋሉ፣ እንዴት መኖር እንዳለብን የስራችን የኔ የስራ ክፍል ምንድን ነው የሚይዘው ብለን የምናይባቸው ራሳቸውን የቻሉ ኦሪየንቴሽን የወሰድንባቸው ፋይሎች አሉ። ያንን ሪፍሬሽ በማድረግ እንዲህ ነው ለካ 45 ደቂቃ ነበር ብሬክ 15 ከጨመርኩበትና ካሳሳትኩት ዋርኒንግ ያመጣብኛል የሚለውን እያለን እንድንል ትምህርት ይሰጠናል ማለት ነው። ወዴት ነው የምንሄደው? ወደ አስቀመጡልን መጽሐፍ ነው የምንሄደው። ወደ አስቀመጡልን ፋይል ነው የምንሄደው አይደለ? ልክ እንደዛው እግዚአብሔርን በትክክል ማምለክ ከፈለግን ወደ አስቀመጠልን ቃሉ ነው መሄድ ያለብን። ወንድሞቹ በአንድ ሀሳብ ተስማሙ፣ አንድ አይነት ንግግር ይሁን። ማህሌት ጋር ሲኬድ የሚነገረው መጽሐፍ ከሆነ እንዲህ አይነት፣ እህቴ ጋር ደግሞ ሲኬድ እህቴ የምትናገረው ስለ የጴጥሮስ መልእክት ከሆነ አንድ አይነት ነገር። ጴጥሮስ አትለያዩ ብሏል። እኔ ከሌለኝ እኔ ከሌለኝ አትበሉ፣ ሁላችሁም በአንድ በክርስቶስ አንድ ናችሁ፣ ንግግራችሁ አንድ ይሁን። አንድ ሲሆን ንግግራችን አንድ ያልሆነ ንግግር ያላቸውን ሰዎች ወደ ራሳችን እናመጣለን ማለት ነው። አንድ ወደ ሆነው ወደ እግዚአብሔር ቃል ማለት ነው። እና መለያየት እንዳይሆንብን በቃሉ እንድንኖር በተሰጠን ጸጋ እንድንመላለስ ነው። እግዚአብሔር ሕዝቤን ለዚህ አልፈጠርኩትም ማለት ግልጽ ያለ ንግግር ነው የሰማሁት። ሕዝቤን ለዚህ አልፈጠርኩትም። ክሎኪን አድርጎ ገብቶ ታስሮ ውሉ እንደገና ደግሞ መጥቶ ቤቱ ደግሞ ነገም እንዲታሰር አልፈጠርኩትም። ለእያንዳንዱ ሰው እግዚአብሔር የሰጠው ስጦታ አለ። ስጦታችንን እናውቅ ይሆን? ስጦታችንን እግዚአብሔር ጋር በደንብ በመጽሐፉ በመሆን እስቲ የሰጠህ ነገር ምንድነው በለው። ዛሬ ራሱ እዝናት ቱሌት የሰጠንን ነገር ፈልገን አግኝተን ለመኖር ማለት ነው። እና እኔን የመሳሰላችሁ እህት ወንድሞቼ እግዚአብሔር የሰጣችሁን ነገር በልባችሁ ያስቀመጠውን ለሌላ የምትተርፉበትን 5 ተሰጥቷችሁ ከሆነ 10 የምታረጉትን፣ 2 ተሰጥቷችሁ ከሆነ 4 የምታረጉትን፣ 1 ተሰጥቷችሁ ከሆነ ራሱ 1 የተሰጠበትን ምክንያት ያችን 2 የምታረጉበትን ሀሳብ ሼር በማድረግ ሊሆን ይችላል። እናንተ ጋር የሚሰራ ለሌላ ሰው የማይሰራ ነገር አለ። እግዚአብሔር ያስቀመጠው አንድ ይሁን እንጂ እንደገና ደግሞ 5 ተሰጥቷችሁ ሰርታችሁበት ከሌላ የተጨመረላችሁ ብዙ ነገር ነው። ይሄንን ስሰራ ያንን ስሰራ በስቶብኛል ሳይሆን ያንን ከሰው ላይ ተወስዶ የሚጨመረላችሁን ሁሉ ጨምራችሁ የእግዚአብሔርን እውነተኛነት በእናንተ እንዲገለጽ እንድታረጉ እያሳሰብኩኝ ዛሬ ለተሮብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።